አሁንም አፍሽን ዝጊ። ምን ልታመጣ? በቃ እናንተ ልጆች ልታሳብዱኝ ነው? ብታብጂ ምን አገባው? ሌላኛውን እናቱን እየፈለገ ነው። አንቺ እንከፍ ምን ሆነ? ሰላም ማድረሽባት ቀንተሽባት ነው። ለግድና መስጠትና ድሮም ስነ ስርዓት አታስተምርም። ዝም በይ ዝም በይ። ቆይ አንቺ ስለምታውቂው ነገር አለ? ስለናቴ ሲሆን ምን የምታውቂው ነገር አለሽ? ስለ ህመሜ፣ ስለ ስቃይ፣ ስለ ችግሬ ምን ታውቂና ነው ስለናቴ ሁሌ የምታነሺው? አትጩሂ። አውጪዋለሁ። ቤተሰብን አገኘ ማለት ኃጢአት ነው እንዴ? ነገሮች ምንም እንዳሰብናቸው እየሆነ እኔ በቃ ከዚህ በላይ ሚላት መሸከም አልችልም። ንግግሮቿ በጣም ነው ልቤን ይሰራል። እሷ ነች ሁሉ ነገር ያደረገችው። ሀሳቡን እንደሆነ አለቀ። ቢኒያም እባክሽ በለኝ። በቃ እኔ ልሂድ። አልበላም፣ ቡናም አልጠጣም። ካስፈለገኝ ሮማን ታፈላልኛለች። እኔ ርቦኛል፣ እበላለሁ። ይቅርብሽ አክስቴ። ለምን ይቅርብሽ ስልሽ ይቅርብሽ። ምንም አልገባኝም። ገኒ እኮ የእድልን ቡና ታምነው ነበር። መርዝ ለመጨመር ቡና ይመቻል። አንቺ ልጅ እንደውም ይባስ እንደወዳት ነው ያደረጋችሁ። እሺ ጭራሽ ልጅ ተያዛት። ሮማን ለምንድን ነው እዚህ መጣችሁ? የእህቷ ቤት ስለሆነ እኮ ነው፣ መብቷ ነው። ስትመጣ ለልጅ አይነገርም እንዴ? ልጅነትህንማ ሌላ ቦታ እየፈለግህ እኮ ነው። እንደዛ ነው። ጥሩ፣ ሰሞኑን ነገሮችን አስተካክል ይወጣሉ። አመሰግናለሁ። አንተ ነህ ከኔ ስትጣላ ቤት የምትለቀው? አልወጣም። ምን ታመጫለሽ? ልጅቷ ልትወጣ ነው። ቢያንስ ይህን ቀን እንኳን በሰላም ትደርበት። እንግዲህ ከዚህ በላይ ስቃይ ተጋፈጫ ልጅ አመሰግናለሁ። ወደዚህ ቤት ተመልሰሽ ትመጭና አለቅሽ። ይኸውልሽ ይሄ እጅ የሚነካኝ ከሆነ ሻንጣ ውስጥ ከትቼ ቆሻሻ ብለው ሽንጥሽ ስርዓት ሙሽ። እናትሽና አባትሽን ማን ነው የምትመስይው? እናቴ። እስኪ ፎቶ አነሳኝ። ፈተና ሮማን እድል የገነት ልጅ መሆኗን አወቀች። የናትሽን ፎቶ አሳይኝ፣ ከዚህ ቤት እንዳትወጪ ማድረግ እችላለሁ፣ ምናልባት የማውቃት እንዳልሆነ አሳይኝ በማለት ፎቶዋን ስታሳያት መቋቋም አልቻለችም። ተዝለፍልፋ ወድቃለች። እድልም አርገሰው ያለ ድረሱልኝ እያለች ሰውሷን ቀወጠችው። እሷም ልክ ያሳዳጊነቷን ፎቶ ስታይ ራሷ የገነት ልጅ ራሷ እድል እንግዲህ ብሌን የምትላት ገነት ብሌናችን ሴት ናት እያለች በተደጋጋሚ የእሷን ስም ስታነሳ እንባዋ የሚቀድማት ወይዘሮ ገነት የእሷ ልጅ መሆኗን በትክክል ተረዳች። ይሄ ነበር ሲያስጨንቃት የነበረው። እድልን ከዛ ቤት እንድትወጣ ወይም ደግሞ እንድትወጣ ከሜላት ጋር አንድ ነገር ተባበር ብዙ ችግር ስቃይ ሲሆኑባት የቆዩት። አሁን ላይ እድል ባይገባትም ሮማን ግን በትክክል ስለተረዳች ራሷን ስታወድቃለች። አንቺ ክፉ ደግ መስለሽ ሴትዮዋ ላይ ነገሩን ጠመጠምሽባት አይደል? ይኸውልሽ እኔ አሁን ያለሁበት ቦታ ይበቃኛል። እባክሽ ከቻልሽ ስጭልኝ። እኔና እሱን አጣልተሽ እንደዛ ደብድቡኝ ምንም ሳላደርግ ዝም የምን ይመስልሻል? እና ታዲያ አሁን የመጣሽ ብድርሽን ልትመልሽ ነው? እኔና ማሚ ልናናገርሽ ፈልገናል። አሁን ወጥ መውጣወጡ ሊቀርብሽ ነው በዚህ ጸባይሽ። እሺ እመጣለሁ። ሜላት እድልን እኔና አንቺ ግን አልጨረስንም ብላት ከተገቧ ትሄዳለች። እድልም እመጣለሁ ባለችው መሰረት ወደ ሳሎን ወደ ወይዘሮ ገነት ሄደች። ወይዘሮ ገነት እድል እኔ ላንቺ ክፉ ነኝ? እንዴት ከጀርባዬ ትወጊኛለሽ? ልትግጃት እንዳትሞክሪ ማለቷን ቀጠለች። ሜላት እሱ አልፈልግም ሲላት በኋላ ታመሰግነኛለህ እያለችው ነበር። እድልም አልካደችም። ሁሉም ነገር ልክ ነው። ወይዘሮ ገነት ቤተሰቡን ከሚፈለጉ በላይ ሀሳቡ ካንቺ በመምጣቱ ነው በጣም የተገረምኩት። ምን ስትይ ይሄን ሀሳብ ያመጣሽው? ቆይ ክፋት ካላሰብሽ በስተቀር ይህን ነገር መልሽልኝ ማለታቸውን ቀጠሉ ወይዘሮ ገነት። እድልማ አይ ክፉ ነች ማሚ አይሽ አይደለም እኔና ወንድሜ አንድ ቀን ተጣልተን የማናውቀውን ጭራሽ እጁን አንስቶብኝ የማያውቀውን እንኳን እጁን ሊያነሳብኝ ቀና ብሎ የማያኝ ወንድሜ ደበደበኝ። አይሽ አይደል እንዴ? ይቺ ክፉ ልጅ ናት። እድል ሁሉም ልክ ነው ይቅርታ ብላ አንገቷን ከመድፋት ውጭ ምንም መልስ አልመለሰችም ለጊዜው። እድል አንገቷን ደፍታ ካዳመጠች በኋላ ድሮ እናትሽ ያሳደገችሽ እናትሽ በስርዓት አላሳደገችም ይሆናል። ድሮም ለግርድና አሳልፋ የምትሰጥ እናት ምን እናት ትባላለች? ደግሞስ ምን አይነት ስርዓት አስይዛሽ ቢሆን ነው? ስለ እናት ሲወራ እድል በጣም ተበሳጨች። ዝም በይ፣ ስለ እኔስ ስለ እናቴስ የምታውቂው ነገር አለ በማለት መቆጣቷን ቀጠለች። ስላሳለፍኩት ስቃይና ስለ እኔ ስለ እናቴ የምታውቂው ነገር አለሽ? አሁንስ አበዛሽው። እናንተማ የምትሸርቡትን ተንኮልና ክፋት ማሚ አታውቅም። እድል ከዚህ በላይ ይቺ ልጅ መታገስ አልችልም በማለት ከተገባቸው ተነስታ ትሄዳለች። ወይዘሮ ገነትም በሰዓቱ ምንም መልስ አልነበራቸውም። እድልም ክፍሏን ዘግታ ማልቀሷን ስቅስቅ ብላ ማልቀሷን ቀጠለች። በዚህ ሰዓት ቢኒ አጠገቧ ነበረ። የለቅሶ ድምፅ ሲሰማ ስቅስቅ ብላ ስታለቅስ ቢኒ ወደ አጠገቧ ሂዶ ያጽናናት ነበረ። እሷም ልክ እንደ እናት ነበረ ብብቱ ስር ልጥፍ ብላ ስቅስቅ ብላ ያለቀሰችው። እድል ለቢኒ ነገሮች እንዳሰብናቸው እየሄዱ አይደለም፣ እኔ ከዚህ በላይ ሜላትን መሸከም አልችልም። ልክ ነሽ፣ እሷ ነች ሁሉ ነገር ያደረገችው። ሀሳቧ ምን እንደሆነ አላውቅም። ቢኒ እባክሽ በለኝ፣ በቃ እኔ ልሂድ። ወዴት ትሄጃለሽ? ወደ እናቴ ጋር፣ ወደ አሳደገችን ወደ ምስኪኗ እናቴ እሄዳለሁ። ምንም እንኳ የምስኪንነቱ ዘመን አልፎ እሷም ታሪክ ተለውጦ አሁን ያለችበት ደረጃ ለእኔ በቂ ነው። እኔ ግን ስለከበደኝ ነው ሰው ቤት የገባሁት። እኔ ለማሚ ብዬ ነበር እስካሁን የቆየሁት። እሷት ነበረች ልታቆየኝ የምትችለው። አሁን ደግሞ እድሜ ለሜላት ላልታኛለች። ስለዚህ ካሁን በኋላ ምን አለ ብዬ እዚህ ቤት እቀምጣለሁ።
ቢኒ ቀጠለ። ይህ ሁሉ ጊዜ እንዴት ቤተሰብ የመፈለግ ሀሳብ በህሊና ያልመጣም? አሁንስ እንዴት ይሻልኩሽ? እድል ቀጠለች መልሷን። ምንም እንኳን ለጊዜው ቢከፋኝም ያደረግኩትን ነገር ስህተት ነው ብዬ አላሰብኩም። ደግሞ ለማንም ነግሬያታለሁ። እድል ግን ይሄን ለምንድን ነው እንድጠይቅ ያደረግሽኝ? የመጀመሪያ ምክንያት ልነግርህ አልችልም፣ ግን ደግሞ ያንተን ቤተሰብ በማግኘት ውስጥ የኔንም ባገኝ ብዬ ተመኘው። ከእናቴ ጋር እንዳልኖር ያደረገኝ እናትና አባቴን አለማወቄ ነው። ምን? ይህ ሁሉ ጊዜ እናትሽን አታውቂም? በቃ ማውራት አልፈልግም። ሮማን አከራይ አባራኝ ነው። ለምን? የ3 ወር የቤት ኪራይ አልከፈልኩም። እንዴት? ገንዘብ አጥቼ ነው። መጠየቅ ፈርቼ። ገንዘብ ሰጥቼሻል ነበር እንዴ? ሰጥተሽኛል፣ ግን የ2 ወር ነው። ግን ደግሞ አጠፋሁት። እሱ ታዲያ የገነት ችግር ነው የኔ ችግር ነው ብለሽ ታስቢያለሽ? እኮ እኔ ስራብ ስጠማ እህትሽ ምንም አይመስልሽም? ትልቅ ሰው እኮ ነሽ፣ ህፃን አይደለሽም። አንቺን የመቻል ግዴታ እኮ የለብኝም። እሺ ለእኔ የሚሆን አንድ ክፍል ሰጥተሽኝ ብኖር ትጎጃለሽ እንዴ? እንዴት ሳታስፈቅጂኝ ዕቃሽን ጠቅልለሽ ትመጫለሽ? እሺ ካልሽ እሄዳለሁ፣ ግን ደግሞ በሞት መቃብሬ ላይ እንዳትቆሚ። እህትሽ ሞታለች ብትባልም እንዳትመጪ። ወይዘሮ ገነት ጨክነው አይጨክኑም፣ ልባቸው አዛኝ ነውና። እሺ መቀመጡን ተቀመጪ፣ እኔ ብዙ ችግር አለብኝ። ስለዚህ ችግር እፈጥራለሁ ካልሽ በጭራሽ ልትቀመጪ አትችይም። በሰላም እኖራለሁ ካልሽ መኖር ትችያለሽ። ሮማንም ይሄንን አጋጣሚ ተጠቅማ ከሜላት ጋር አንድ ላይ ሆነው እድልን ከዛ ቤት ለማስወጣት የሚያደርጉት ጥረት ስለሆነ የግድ ሀሳቧን አላማዋን ለማሳካት እድል ወይዘሮ ገነትና እድል እናትና ልጅ መሆናቸውንም ስለምትጠራጠር ይህ ነገር ደግሞ እንዳይሳካ እናትና ልጅ እንዳይተዋወቁ አብረው እየኖሩ ባዕድ ሆነው ወይ ደግሞ ውሻ አድርጋ ከዛ ቤት ማባረር ስለምትፈልግ ምንም ነገር ስላጣው መጣው የቤት ኪራይ ሳልከፍል እያለች ገነትን እንድትራራላት አድርጋለች። ሮማን ወደ ሳሎን በመሄድ እድል አንቺ ቁጭ በይ፣ እኔ አስተካክለዋለሁ ቤቱን። አይ እኔ አስተካክለዋለሁ ራሴ። መቼ መጣሽ እንዴ? እዚህ እኮ ነው የምኖረው፣ አላወቅሽም እንዴ? ምን ነው ችግር አለ እንደዚህ ብኖር? አይ ችግር የለም። እሺ እንደዛ ከሆነ አንቺም ስራ አትካይሽ፣ አንጣላም። እሺ ጥሩ። የኩሽና ስራሽን አንቺ ጨርሰሻል፣ ይሄን ደግሞ እኔ ላግዝሽ። እድል ላስቀየምኩሽ ነገር ይቅርታሽ። እሷ ያሳስብሽ። አሁን ከዚህ ቤት ልወጣልሽ ስለሆነ ምንም ችግር የለም። እድል ምሳ ሰራርታ አቀረበች። ምሳ ብሎ ማሚዬ ቡና ላፍላ? አያስፈልግም፣ ምሳም አልበላም፣ ካስፈለገ ደግሞ ሮማን ተፈላልኛለች በማለት ወይዘሮ ገነት ተቀይመዋታልና እድልን ተነስተው ከሳሎን ይሄዳሉ። ሜላት ቀጠለች። እኔ መብላት አልፈልግም። ሮማን ቀጠለች። እኔ እርቦኛል እበላለሁ። አክስቴ ይቅርብሽ። ለምንድን ነው ይቅርብሽ የምትይኝ? ይቅርብሽ አልኩሽ፣ በቃ ይቅርብሽ ነው እንዴ? ምንም አልገባኝም። ገኒ እኮ የእድልን ቡና አታምንም ነበር። ሜላት ቀጠለች። መርዝ ለመጨመር ቡና ይመቻል። ቢኒያም ትዕግስቱ አለቀ። አንቺ ልጅ ብሎ ተቆጣ። እና ምን ይጠበስ ደግሞ አሁንም ልትመታኝ? አዎ አጠናግርሻለሁ። እና ልተውሽ ነው የፈለግሽው? እድል ቀጠለች። እባክን ቢኒ፣ ንግስቷ እየለመነች ነው ትላለች። ሜላት ምን አስቀናሽ? የአንቺ ቀናት አይደለም ሁሉ ችግር የፈጠረው? ደግሞ ወንድምሽን አታግቢው ምቀኛ። ቢኒያም እድልን እጇን ይዞ ተነሽ እድልዬ፣ እንደውም የባስ እንደወዳት አደረጋችሁኝ፣ ያላሰብኩት እንዳስብ አደረጋችሁኝ። ሜላት ቅናቷ ጨመረ። ራሷ በተፈጠረችው ተንኮል ለማለያየት የሞከረችው ነገር ግን ጭራሽ አንድ ላይ እንዲጣበቁ አደረገቻቸው። ጭራሽ እጅ ለእጅ ተያይዛችሁ ትላለች። ቢኒ እሱ አንቺን አይመለከትሽም በማለት እድልን እጇን ይዞ ወደ ውጭ ሲወጣ ሜላት በጣም ቀጠላለች። ጭራሽ ብላ ቅውጥ አደረገችው ቤቱን። ሜላት ለሮማን ወቀሳዋን ቀጠለች። አሸነፍኳት ስል ጭራሽ ከኋላ ትቀርመኛለች። እሺ ምን ማድረግ ነው የምንችለው? ጭራሽ ደግሞ እጅ ለእጅ ፊት እያያዛሉ። ሮማን በጣም ተገርማለች በማለት ምግቡን ሁሉንም ጥለውላት ሲሄዱ እሷ እርቦኛል ብላ ነበርና ምግቧን አቅርባ የቀረበውን ምግብ ሳህን ላይ አድርጋ መመገቧን ቀጠለች ብቻዋን። ሁሉም ተነስተው ጥለው ሄደዋል። ባዶ ሳሎን ቀርቷል። ብቻዋን ነች ሮማን። ሮማን የራሳችሁ ጉዳይ ያለች ትመስላለች። ሁሉም ተነስተው ጥርግ ሲሉ እሷ ምግቧን አንስታ መጥረጓን ቀጠለች። እድልና ቢኒ የቢኒያም ክፍል ገብተው ቢኒ አሁን ያለው ነገር በጣም ይከብዳል፣ እሱም በጣም ይደብራል። ማሚ እኔንም አንቺንም ሁለታችንም ጠልታናለች። አንተ እኮ አንተ ነህ፣ አንተማ ልጇ ነህ። እስኪ ተይኝ ብቻ እነዚህ ሁለት ሰዎች ከዚህ ይጥፉና አናገራታለሁ። አክስቴ እኮ እዚሁ ለመኖር ነው የመጣችሁ። አታደርገውም። አድርገዋለችም፣ ግን ደግሞ አሁን ለሁሉም ጊዜ አለው። ምንም ነገር እንዳትል እኮ እኔ ነኝ ከዚህ ሴትዮ ጋር የምኖረው። እድል ቀጠለች። ቢኒ ግዴታ ነው፣ ምንም ደግሞ ማድረግ አይቻልም። አንቺን ግን አታስቀምጥሽም። እኔም የሚቀመጥ ሀሳብ የለኝም። እድል እባክህን ቢኒ፣ ፈለጋችን እኮ አልጨረስንም ይላል ቢኒ። እንደዛ ከሆነ ያለሁበትን የፈለገውን እንቀጥላለን፣ እርግጠኛ ከሆንክ። እንደዛም አይሆንም፣ አንቺ ከዚህ ቤት በጭራሽ አትጅም። ቀጠለ። እባክሽ አትረብሽኝ እድል፣ እባክህ። እኔ እኮ አንተን መረበሽ ፈልጌ አይደለም። ቢኒ ሁሉም ጭርስ ሲሉለት ወይዘሮ ገነትን ማናገር ፈለገ። ማሚ ላወራሽ እችላለሁ አንድ ጊዜ? በጭራሽ የማወራ ነገር የለም።
እሺ አንድ ጥያቄ ልጠይቅሽ ትችላለህ? ምንድን ነው እሱ? ሮማን ለምን ልጅ መጣች? የእህቷ ቤት ስለሆነ ነዋ። እሺ ስትመጣ ለልጅ አይነገርም እንዴ? ልጅነትንማ ሌላ ቦታ እየፈለግክ እኮ ነው። እሺ ጥሩ፣ እንደዛ ከሆነ እኔ ሰሞኑን ቤት ለቅቄ እወጣለሁ። አመሰግናለሁ። እኮ አንተ ነህ ከኔ ስትጣላ ቤት ለቀህ የምትወጣው? ታዲያ እህቴ እኮ አልሽኝ፣ ልጅሽ እንዳልሆንኩ አደረግሽኝ እኮ ማማ። ወይ ግን የወለዱኝ ቤተሰብ የሚፈልግ ያን ያክል ክፋት አለው እንዴ? ልትነግረኝ ይገባ ነበር። እኔ ላንቺ በማሰብ ነው ይከፋሻል ብዬ ያልነገርኩሽ። ምንም የተካበደ ነገር የለውም። ሜላት ወደ እድል ክፍል ትገባለች። እባክሽ ሜላት ከይቅርታ ጋር ክፍል ትወጪልኛለሽ? እኛ ቤት እኮ በጣም ብዙ ሰራተኛ ተቀጥረዋል፣ ግን እንዳንቺ አይነት ጥጋበኛ አይቻላቅም። ደግሞ የድፍረትሽ ድፍረት ከኔ ጋር እንደ ትምህርት ቤት ተመዘገብሽ። እንደገና ደግሞ ቶሎ ትምህርት ቤቱ ባይቆም ኖሮ ባይቋረጥ ኖሮ ህይወትሽን ሲሆን ነበር ማደርግብሽ። እንኳንም ቀረብሽ። እድል በተደጋጋሚ ውጭልኝ እባክሽ ብላ ስትለምናት ባልወጣ ምን ታመጫለች በማለት ጸጉሯን እንድቅ አድርጋ ይዛን ጸጉሯን ልትነቅረው ስትሞክር ወደኋላ ገልብጣ እዛው የእሷ ክፍል ላይ ስትዘርራት በጣም ብላ ስትጮህ ወይዘሮ ገነት እና ሮማን ወደዛ ክፍል ይመጣሉ። ምን አደረግሻት? ልጅቷን ገደልሻት በማለት እድል ላይ ያፈጣሉ። እሷም አውቃ ልክ ራሷን እንደ ሳተች አስመስላ ጸጥ ስትል እነሱም እሷ ላይ ማፍጠጣቸውን ይቀጥላሉ። ተዋት እባካችሁ፣ ልጅቷ ከዚህ ቤት ልትወጣላችሁ ነው። የዛሬን እንኳን በሰላም ትደርበት። ደግሞ ክፍሏ ድረስ መታ ምን እንድትላፋ የጠበቀችው እድል ቀጠለች። ቢኒ ፈቀድክልኝ? ምኑን? ነገ ከዚህ ቤት እንደሚሄድ ከዚህ በላይ እንግዲህ ስቃይን ተጋፈጭ ልልሽ አልችልም። አመሰግናለሁ። በቃ ነገ እሄዳለሁ። እሺ ጥሩ። እና በሳምንት ስንት ጊዜ እንገናኛለን? ምንም ችግር የለም። በፈለግከው ጊዜ መገናኘት እንችላለን። ቢኒ ቀጠለ። ግን በጣም አዝናለሁ። እኔም ራሴ በጣም ነው የማዝነው። እንደዛ የምትወደኝ ማሚ ይቅር ሳትለኝ በመሄዴ በጣም ይሰማኛል። እሱ አያሳስብሽ። ማሚ እኮ ከ3 ቀን የበለጠ አታኮርፍም። ጨካኝ ልብ የላትም። ለጊዜው ነው እንጂ ስለከፋት